ቤቷ ድረስ መጥቶ ያደረገውን ነገሮችንም አይተናል በቪዲዮ የተናገራቸው ንግግሮች ምናምን በጣም የሚደብር ነገርና የሆነ ነገር እንዳሰብ አይነት ነገር ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ደህና እያልኩ ነው እንግዲህ ሁሌ የምመጣው። እንግዲህ ወደ ገደለው ቪዲዮ አብረን ስንሄድ ሄርሜላ አብርሽ ጠፋብኝ ብላ እንግዲህ ምድራ ቅጠል ባሌ ነው የምትለው። ባሌ እና ትላንትና ኤፍሬም በሰራው ቪዲዮ እሷ ቤት ሄዶ ከእንግዲህ በኋላ አብርሽን አታገኙምና ከእንግዲህ በኋላ ከፈለግሽ ከኔ ጋራ መገናኘት ትችያለሽ ብሎ በቃ አንዳንድ ነገሮቹን የተናገረ ነገሮች እስካሉ ድረስ እንግዲህ ሄርሜላ በጣም ፈርታ ነበረ። ሄርሜላ አብርሽን ከአብርሽ ጋራ እየምትጣላ እየመሰላት ነበረ። በጣም ጠርጥራ ነበረ። ከእንግዲህ በኋላ አብርሽን አታገኙም፣ ከፈለግሽ እኔን ነው የምታገኙ፣ እኔን በደንብ አነጋግሪኝ ሲላት ነበረ። ነገር ግን እንግዲህ ልክ እሱን ከቤት አስወጥቼ እሱን ከቤት ካስወጣው በኋላ ለአብርሽ ስልክ ስደውል አብርሽ ምንም ስልክ ሊያነሳልኝ አልቻለም። ስልኩ ይጮሃል ግን ምንም አልቻለምና ነገሮቹ ምን እየሆኑ ስለሆነ በጣም ግራ ስለገባኝ፣ ስለዚህ እንግዲህ ከወንድሞቼ ጋራ አብርሽን አፈላልጌ ያው ሚዲያ ላይ አሁን በመምጣቴ ነው እያለች ነው። ሄርሜላ በጣም ነው የተናደደችው። እኔ ድሮንም ከኤፍሬም ጋራ ንግግር አቁም ብያለው። መጥፎ ነገር ከተናገርኩ ደግሞ መቼም ወንድሙ ስለሆነ ውስጤ በጣም እየፈራ ነበረ። ግን የፈራሁት ነገር እየደረሰ ስለሆነ ምንም ማድረግ አልችልም። በጣም ነው የማዝነው። ችግሩ ምን እንደሆነ ምኑ ጋር እንደሆነ እኔና እሱ አብረን ስንኖር ነገሮቹ በጣም ከባድ እየሆኑ ስለሆኑ ምን ማድረግ እንዳለብኝ የማውቀው ነገር የለም ብላ ሄርሜላም ስትናገር ነበረ። ነገር ግን ሄርሜላ እንደዛ ብላ ከተናገረች በኋላ ወንድሟም ትናንትና ኤፍሬም የሰራው ቪዲዮ በጣም በወንድም ሚስት ላይ እንደዚህ መስራት እንደዚህ ማድረግ የቅናት መንፈስ እንዳደረበት ነው የሚመስለውና ነገሮቹ በጣም ከባድ ነው። ነገሮቹ ከባድ እስከሆኑ ድረስ እኔ ኤፍሬምን ባንተ ነው የማውቀውና ኤፍሬም ሲጀመር የሚቀያየር ልጅና የሚገለባበጥ ልጅ ነው። ኤፍሬም በጣም ከባድ ሰው እስከሆነ ድረስ እንግዲህ ምንም ማድረግ አንችልም። ከኤፍሬም ወደፊትም አብርሽም እንግዲህ ይገኛል ብለን እናስባለን። ወይ ታግቶ ሊሆን ይችላል። በጣም ብዙ ዛቻ አድርጋ ነበረ፣ እንግዲህ ተደርጎ ነበረ። ሜሪና ዳኒም ነገሮቹን በጣም ከባድ እያደረጉ ስለሆነ አውቆ ዳኒም ነገሮቹን ለማረሳሳት እየሞከረና አውቆ ዳኒም ስለዚህ ነገሮቹን እያካበደው ስለሆነ ስለዚህ እንግዲህ ምንም ማድረግ አይችልም። ነገሮቹን እሱና ሜሪም ምንም ነገር እንደማያውቁ አርግተው ነገሮቹን እያካበዱ ስለሆነ ስለዚህ እንግዲህ ምንም ማድረግ አይቻልም ብሎ ተናግሯል። የሄርሜላ ወንድም እንግዲህ ደንግጬ እኔ ቪዲዮን ካየሁት በኋላ ነው ትላንትና ምን ላይ ተደረሰ ይሄ ነገር ከየት ወዴት እየሄደ ነው ብዬ ነው ከስራ የመጣሁት ሲል ነበረ። ሄርሜላም እግዚአብሔር ይመስገን የምወጣበት እኔ የራሴን ስራ አለኝና መውጫ መግባ አለኝ። ትላንትናም
እሱ ቤትን ሲያንኳኳ በረንዳው ላይ ማዋራት እችላለሁ። ግን የአብርሽ ወንድም ስለሆነ ነገሮቹ ትንሽ ከብዶኝ ነው ያዳመኩት እንጂ ለእንደሱ አይነት እኔ ቦታም የለኝም። ነገር ግን አብርሽን ወንድሙ እስከሆነ ድረስ እንደ ወንድምነቱ እያከበርኩትለት ነበረ። አንዳንድ ጊዜም እርግጠኛ ነኝ ለራሱ ነው እስከ ቤት ድረስ መጥቶ እየዘበራረቀውና ቢዘበራረቅም ባይዘበራረቅም ነገሮቹ በእኔ ንግግር አያምሩምና አብርሽም ደግሞ ብዙ ነገር ከነሱ ኤፍሬምም ወንድምህ ከሆነም ስለዚህ ወንድምህ እስከሆነ ድረስ ከብዙ ነገር ተጠንቀቅ ኤፍሬም ብዬ ነግሬው ነበረ። ግን አብርሽ ምንም ሊያዳምጠኝ አልቻለም። ነገር ግን እኔ ስለምወደውና ስለማፈቅረው በብዙ ነገር አብርሽን ይጎዳሉ ብዬ እያሰብኩም ስለሆነ ነገሮቹ ግን ከባድ ነገር ይመጣልን ብዬ በአእምሮዬ ውስጥም በጣም ስለከበደኝ እኔ በአብርሽ በጣም ጥሩ በሱ ላይ ለፍቼ ጥሩ ከእሱን ህይወት እስካዳንኩት ድረስ አብርሽን የራሴ አርጌው አሁንም ወደዋለሁ፣ አፈቅረዋለሁ። ነገር ግን ለምንድነው ነገሮቹ ፈተና እየበዙብኝ ነው? እኔ እግዚአብሔር ይመስገን የራሴን ነገርም የራሴም ስራም አለኝ። ስለዚህ የተፈተንኩት በአብርሽ ነገር ብቻ ነው እንጂ በምንም ነገር ተፈትኜ አላቅም። ነገር ግን የሱ ነገር በወንድሙ በኩልም በጣም ነገሮቹ እየረበሹኝ እየመጣ ነው። ነገር ግን ስልኩ አሁን አይሰራምና አግተውት ሊሆን ይችላል። ለነገሩ በጣም ነው እየዛቱት ነበረ። ስለዚህ የነ ሜሪና የነ ዳኒና የሁላቸውም ንክኪ ምንም ነገር አላስደሰተኝም ስትል ነበር እንግዲህ ውድ ተመልካች ሄርሜላ። ነገር ግን እንግዲህ ነገሮቹ በጣም እየከበዱና በጣም ነገሮቹን እያከረሩና ነገሮቹ እንግዲህ የሄርሜላና የአብርሽና የኤፍሬም ነገር በጣም ብዙ ደረጃ ላይ እንግዲህ አንዱ ካልቋጨው ኤፍሬም እንግዲህ ገና ሰው በጣም ከባድ ሰው እየሆነ ነውና አሁን ወንድሙም እህቱም ጠርታው የሆነ ነገር ስትጠይቀው የዋ ሆኖ በቃ ምንም ነገር የማያጠፋ ልጅ መስሎ ነው ከነሱ ጋራ በተለጋጋርብ የሚያዋራቸው ማለት ነውና እዚህ ጋር ግን የሚያደርጋቸው ድርጊቶቹ ትንሽ በጣም ይከብዳሉ ማለት ነው። ነገሮቹ በጣም ክብርብድ ስለሚሉ ምንም ማድረግ አይቻልም። እንግዲህ ውድ ተመልካቾች እንግዲህ ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ይህንን ቻናል እስቲ እንደው ካፍ ብታደርጉ በጣም ደስ ይለኛል። ሳጠራጭ ብሏል እኮ እንደው እየተመታ ቻናል ሆኖ ቁጭ ስል በጣም ነው የገረመኝና ነገሮቹ በጣም ከበርበድ እስከሚሉ ድረስ እንግዲህ ምንም ነገሮቹ ቀለል እስከሚሉ ድረስ ምንም ነገር ማድረግ ስለማንችል እንግዲህ ቁጭ ብለን ወደታች በመመልከታችን አይናችንም እግዚአብሔር እንግዲህ ብርታቱን ይስጠው። ውድ ቤተሰቦቼ እወዳችኋለሁ፣ አፈቅራችኋለሁ። ይሄንን ቻናል ሰብስክራይብ እና ላይክ አድርጉ። አፈቅራችኋለሁ ስላችሁ እንግዲህ ሌላ ነገር ያስበው ከትናንትና ጀምሮ ስደውል ስልክ አላነሳልኝም። ዛሬም ቀን ሙሉ ስደውል ስልክ አላነሳልኝም። ስራ ቦታውም ሄድኩኝ የለም አልመጣም ነው ያሉኝ። ለምን እንደሆነ አላውቅም። በጣም ግራ ገብቶኛል፣ ጨንቆኛል። አሁን አብርሃም ደህና መሆኑን